ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በመቀለ በትናንትናው ዕለት የተፈጸመው የድሮን ድብደባ ከባድ ድንጋጤን የፈጠረ ነበር። በጥቃቱ በርካታ ንጹሃን ዜጎች ስለመቁሰላቸውም ከክልሉ የወጡ ተአማኒ ሪፖርቶች አረጋግጠዋል። ማምሻውን በወጡ ዘገባዎች ደግሞ የዛሬው ጥቃት የህወሓት አመራሮችን ለማጥቃት ታስቦ የተፈጸመ መሆኑን ተከትሎ የህወሓት ከፍተኛ አመራሮችና ጀነራሎች ከመቀለ መንቀሳቀስ መጀመራቸውን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ድርጅቱ በበኩሉ ይህ አይነቱ እርምጃ አዲስ አጥፌ ጦርነት ዙሪያ የመቀስቀስ ከፍተኛ አደጋ አለው ሲልም ማስጠንቅቋል። በቀዳሚነት በዝርዝር የምናስደምጣችሁ ይሆናል። አከራካሪው የአዲስ አበባ ህጋዊ ጉዳይ የአዘጋጅ ቡድኑ ቃለ ጉባኤ ትናንት ከተነበበ በኋላ ቅሬታ ቀርቦበታል። በክልል ምክር ቤት እንዲወሰን ዛሬ ኮሚቴ ተቋቁሞበታልም። ተመካካሪዎች እያከራከረ የቆየው የአዲስ አበባ ጉዳይ ጭምር ያካተተ የምክር ሀሳብ ቃለ ጉባኤ ለተመካካሪዎች በትናንትናው ዕለት የተነበበ ሲሆን ለ4000 ጉባኤተኞች ተነቦ የመጨረሻ ሰነድ ይጠናቀቃል ቢባልም በአዲስ አበባ ጉዳይ ቅሬታ በመቅረቡ ክርክሩ ቀጥሏል። እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ከሽረሪና ላይ የጀመረው የድሮን ድብደባ መሃል መቀለ መድረሱ በህወሓት ከፍተኛ አመራሮችና ጀነራሎች ላይ ድንጋጤ የፈጠረ ክስተት ሆኗል። መሰረት ሚዲያ እንደዘገበው ከሆነ የዛሬው ጥቃት የህወሓት ከፍተኛ አመራሮችን ለመግደል ታስቦ የተደረገ ጥቃት ነው በማለት ዘግቧል። ከዚህ በተጨማሪም አንዳንድ የመረጃ ምንጮች ጥቃት ከመፈጸሙ አስቀድሞ የህወሓት ከፍተኛ አመራሮች በስብሰባ ላይ እንደነበሩ ተናግረዋል። ይህንን ተከትሎ ታዲያም ህወሓት ከፍተኛ አመራሮቹንና የወታደራዊ አዛዦቹን ከመቀለ እያሸሸ እንደሚገኝ ከስፍራው የወጡ ያሉ መረጃዎችም አመላክተዋል። ዛሬ በመቀለ ከተማ ደሮ ሐወልሃና ኮያ በተባሉ የመኖሪያ አካባቢዎች ላይ በደረሰ የድሮን ጥቃት ቢያንስ 13 ሰዎች መጎዳታቸውን የአይደር ሪፈራል ሆስፒታል ምንጮች ተናግረዋል። ከዚህ ቀደም የተፈጸሙ ጥቃቶች ከከተማ ውጭ ባሉ ይዞታዎች ላይ የነበሩ ሲሆን የዛሬው ጥቃት ግን በቀጥታ ወደ ህወሓት ፖለቲካና ወታደራዊ ህዝብ ማዕከል መቀለ መምጣት ወጣቱ ለአመራሮቹ ከፍተኛ የደህንነት ስጋትን ፈጥሯል። የወታደራዊ ደህንነት ተንታኞች እንደሚጠቁሙት ህወሓት ከፍተኛ አመራሮች ሙሉ በሙሉ ከክልሉ ከመሸሽ ይልቅ ሌሎች ስልታዊ እርምጃዎችን ሊከተሉ ይችላሉ። ለዚህም ቦታ የመቀየር ስልት አንዱ ነው ይላል። የድሮን ጥቃቶችን ለመከላከል ሲባል ከፍተኛ የህወሓት የጦር ጀነራሎችና የፖለቲካ አመራሮች በአንድ ቋሚ ቢሮ ወይንም ሆቴል ከመቀመጥ ይልቅ በተለያዩ ሚስጥራዊ ቦታዎች ተበታትኖ እንዲቆዩ ሊያደርግ ይችላል የሚል መላምታቸውን አስቀምጠዋል። ሌላኛው መላምት ደግሞ ወደ ምሽጎች መንቀሳቀስ የሚል ሲሆን ከከተማ ወጣ ብለው ወደሚገኙ የተራራማ አካባቢዎች ወይም የመከላከያ ምሽጎች በመንቀሳቀስ እዛ ሆነው ወታደራዊ እዙን ሊመሩ ይችላሉ ነው የተባለው። ከዚህ በተጨማሪም በህወሓት ውስጥ ባለው የውስጥ የፖለቲካ ስልጣን ሽኩቻ ምክንያት የተወሰኑ አመራሮች ይበልጥ ደህንነቱ የተጠበቀ ነው ወደሚሉት ቀጠና ራሳቸውን ሊያገሉ የሚችሉበት እድል እየተፈጠረ ይገኛል የሚሉ መረጃዎችም ወጥተዋል። በጥቅል ወታደራዊ የአየር ጥቃት የአመራሮቹን እንቅስቃሴ በእጅጉ ገድቦታል። የደህንነት ስልታቸውም እንዲቀይሩም እንዳስገድዳቸው ከመቀለ የሚወጡ ተአማኒ መረጃዎች አመላክተዋል። የዛሬውን የመቀለ ጥቃት ተከትሎ በርካታ አስተያየቶችም እየተሰጡ ይገኛሉ። በክልሉ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ በንጹሃን የትግራይ ተወላጆች ላይ የተፈጸመው የቦምብ ድብደባ ቡድኑን የሚያወግዝ ነው ብሎታል። ድርጅቱ ይህ ድርጊት በሲቪል ሰዎችና ተቋማት ላይ የሚፈጸም ስልታዊ ሽብርና የጦር ወንጀል ነው ሲልም ገልጾታል። አክሎም ይህ አይነቱ እርምጃ አዲስ አጥፊ ዙር የጦርነት የመቀስቀስ ከፍተኛ አደጋ እንዳለው በማሳለጥ በጥቃት ወቅት ድጋፍ በመስጠት የሚሳተፉ የትግራይ ተወላጆች ከድርጊታቸው በአስቸኳይ እንዲቆጠቡ አሳስቧል። ለተጎጂዎችና ለቤተሰቦቻቸው የተሰማውን ጥልቅ ሐዘን የገለጸው ድርጅቱ የዓለም አቀፍ ማህበረሰብና ተቋማት ድርጅቱን እንዲያወግዙ እንዲሁም በፈጻሚ አካላት ላይ አስፈላጊውን ጫና እንዲያሳድሩ ጥሪውን አስተላልፈዋል። በቀጣይ መረጃችን አከራካሪው የአዲስ አበባ ህጋዊ ጉዳይ አዘጋጅ ቡድኑ ቃለ ጉባኤ ትናንት ከተነበበ በኋላ ቅሬታ ቀርቦበት በክልል ምክር ቤት እንዲወሰን ዛሬ ኮሚቴ ተቋቁሞበት ነበረም። ተመካካሪዎችን እያከራከረ የቆየው የአዲስ አበባ ጉዳይ ጭምር ያካተተ የምክር ሀሳብ ቃለ ጉባኤ ለተመካካሪዎች ትናንት የተነበበ ሲሆን ዛሬ ለ4000 ጉባኤተኞች ተነቦ የመጨረሻው ሰነድ ይጠናቀቃል ቢባልም በአዲስ አበባ ጉዳይ ቅሬታ በመቅረቡ ክርክሩ ቀጥሏል። ቅሬታውን ተከትሎ የከተማዋን
ጉዳይ የሚወስን የክልል ምክር ቤት ጉባኤ እንዲቋቋም የተወሰነ ሲሆን ይህ የሆነው የኦሮሚያ ክልል ተወካዮች የትናንቱ ቃለ ጉባኤ ከተነበበ በኋላ ለኮሚሽኑ ቅሬታ በማስገባታቸው መሆኑን ቴክቫ ኢትዮጵያ ከተመካካሪዎች ተረድታለች። ትናንት ለስምንቱም ቡድኖች ከተነበበው የስምንቱ አጀንዳዎች አዘጋጁ ቡድን ቃለ ጉባኤ የአዲስ አበባን ህጋዊ ጉዳይ በተመለከተ ከተማዋ ተጠሪነቷ የፌዴራል ይሆን የሚለው ተመካካሪዎችን አስማምቶ ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል ሲያከራክር የሰነበተው ጉዳይ ግን አማራጮች ቀርበውበታል። አብዛኛውን ተመካካሪ ስላላስማሙ ለከተማዋ በአማራጭ የቀረቡት ሁለት ሀሳቦች ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ ይደንገግና በአንቀጽ 49 ንዑስ አንቀጽ 5 አዲስ አበባ የኦሮሚያ መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ ናቸው። ቴክቫ ኢትዮጵያ ተሳታፊዎች እንደተረዳቸው አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚለው ምክረ ሀሳብ አማራጭ ሀሳብ ቀርቦበት ሳይሆን ይፈቀድ ወይም አይፈቀድ በሚል እንዲወሰን ለኮሚሽኑ ቅሬታ አቅርበዋል። ቴክቫ ኢትዮጵያ ከአንድ የምክክሩ ተሳታፊ እንደተረዳው ወደ 350 የሚሆኑ ተመካካሪዎች አዲስ አበባን ጉዳይ በተመለከተ ትናንት በቀረበው ቃለ ጉባኤ አንስማማም ብለዋል። ይህንን ተከትሎም ኮሚሽኑ ዛሬ የክልል ምክር ቤት ጉባኤ ጠርቶ ባደረገው ስብሰባ እዚህ የመጣው ለውሳኔ ተቸግረን ነው፣ አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ ወይስ አይስጥ ለሚለው የክልል ምክር ቤት ጉባኤ ውሳኔ እንዲሰጥ መጠየቁን በዚሁ ውይይት ከነበሩ ተሳታፊ ገለጻ ተረድተናልን ብላለች። ይህንንም ዛሬ ምሽቱን አጠናቆ ነገ ውሳኔው ለኮሚሽኑ እንዲያቀርብ ማሳሰቢያ ሰጥቶት ኮሚቴ ተዋቅሯል። በውይይቱ የሁለቱ ከተማ መስተዳድሮች፣ የክልል ምክር ቤት ፕሬዝደንቶች፣ የፓርቲ ካውንስልና ሌሎችም ነበሩበትም። ከእነዚህ መካከል ጉዳዩ መንግስታዊ እንዳይሆን ወደ ተወያዮች ተመልሶ ቢመከርበት የሚል ሀሳብ ያቀረቡ መኖራቸው ተመላክቷል። በሌላ በኩል ከዚያ በፊት በነበሩ ቡድኖች ያከራክር የቆየው በኋላም 500 ሰዎችን በያዘው ቡድን በሰፊው ያከራክረው ከዚያም 120 አባላት ባሉት ምክረ ሀሳብ አዘጋጅ ቡድን በቀረበው ቃለ ጉባኤ የአዲስ አበባ ጉዳይ በስምምነትና አማራጭ ሀሳብ ቀርቦበት እያለ እንደገና ዛሬ ለውሳኔ መቅረቡን የተቃወሙ ተመካካሪዎች ተስተውለዋል። ይህን የተቃወሙ ተመካካሪዎች ምክሩን ረግጠው እስከ መውጣት ውሳኔ ላይ ሊደርሱ እንደሚችሉ ሲያስጠነቅቁ የተስተዋሉ ሲሆን በኮንቬንሽን ማዕከል የኮሚሽኑ ኮሚሽነሮች ወዳሉበት ጊዜያዊ ቢሮ ምሽቱን ቅሬታ ለማቅረብ ማምራታቸውም ተመላክቷል። በ120 የስምንቱም አጀንዳ አዘጋጆች የተዘጋጀውና ትናንት ለስምንቱም ቡድኖች የተነበበው ቃለ ጉባኤ ዛሬ ለ4000 ጉባኤተኞች ተነቦ ይጸድቃል ተብሎ የነበረ ቢሆንም ለጉባኤተኞቹ ሳይነበብ ቀርቷል። ኮሚሽኑ ከዚህ ቀደም ባሳወቀው መሰረት ቃለ ጉባኤው ባለፉት ቀናት ለ4000 ጉባኤተኞች ተነቦ ይጠናቀቃል ተብሎ የነበረ ሲሆን ዛሬም ለሶስተኛ ጊዜ ሳይነበብ ቀርቶ ጉባኤተኞች ሲጉላሉ ውለዋል። በቀጣይ መረጃችን በኢትዮጵያ ሀገራዊ የምክክር ኮሚሽን የሃይማኖት ጉዳዮች ላይ የተመካከረው የስራ ቡድን ከመንግስትና ሃይማኖት መስተጋብር እስከ ማህበራዊ ቀውሶች መፍትሄ ድረስ የተዘረጉ በርካታ አነጋጋሪና መሰረታዊ ለውጥ ሊያመጡ የሚችሉ ምክረ ሀሳቦችን አቅርበዋል። እነዚህ ሀሳቦች የሀገሪቱ የረጅም ጊዜ የሴኩላሪዝም ወይም የመንግስትና የሃይማኖት መለየት ፖሊሲ ላይ አዲስ የክርክር በር የሚከፍቱ ከመሆናቸው በላይ መንግስት በሃይማኖት ተቋማት ላይ ሊኖረው ስለሚገባው የቁጥጥር ልክ አዲስ አቅጣጫን የሚያመላክቱ ናቸው። በስራ ቡድኑ ከቀረቡት አበይት ምክረ ሀሳቦች መካከል የሃይማኖት ጉዳዮችን በበላይነት የሚከታተለው የሃይማኖት ኮሚሽን መቋቋም የሚለው ይገኝበታል። ከዚህ ጋር ተያይዞ ተቋማት የጁማ ጸሎትን ታሳቢ በማድረግ አርብ ዕለት ከ5 ሰዓት እስከ 8 ሰዓት ያለው ጊዜ መደበኛ የረፍት ሰዓት እንዲያደርጉ፣ የፔንቴኮስጤ አማኞች የሚያከብሩት በዓለ 50 በብሔራዊ የዘመን መቁጠሪያ ላይ እውቅና እንዲሰጠውና የአዳዲስ ሃይማኖቶች ምዝገባ እጅግ ጥብቅ እንዲሆን ጥያቄ ቀርቧል። የጎዳና ላይ ሃይማኖታዊ ተግባራት ሚዛናዊ በሆነ መመሪያ እንዲመሩ፣ የሃይማኖት ተቋማት የመሬት አሰጣጥ ፍትሐዊና ቦታ ቆጣቢ እንዲሆን፣ እንዲሁም የሃይማኖት አባቶች የተገቢው ክብር እንዲሰጣቸው ተጠይቋል። በሌላ በኩል ተቋማዊ አሰራርና ደህንነትን በሚመለከት የሃይማኖት ተቋማት የፋይናንስ ግልጸኝነትን ለማረጋገጥ ኦዲት እንዲያደርጉ፣ እንዲሁም ሃይማኖትን ሽፋን ያደረገ የሰውና የጦር መሳሪያ ዝውውርን ለመግታት ጥብቅ እርምጃ እንዲወሰድ ሀሳብ ቀርቧል። ከሃይማኖት ርዕሰ ጉዳይ ውጭ ያሉ ነገር ግን በማህበረሰብ ደህንነት ስር የተካተቱት ማህበራዊ ጉዳዮችን በሚመለከት ደግሞ ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ ገደብ መጣልና የአደንዛዥ እጽ እርሻን በሌሎች አምራች ምርቶች ለመተካት ሀገራዊ ንቅናቄ መፍጠር የሚሉ ተካተውበታል። እነዚህ ምክረ ሀሳቦች ወደ ትግበራ ከተሸጋገሩ በህግና በአፈጻጸም ደረጃ ትልቅ ትርጉም አላቸው። የሌሎች ሀገራትን ተሞክሮ ስንመለከት ሩዋንዳ አዳዲስ የሃይማኖት ተቋማት ላይ እጅግ ጥብቅ የሆነ የምዝገባ መስፈርት በማውጣትና ሰባኪዎች የስነ መለኮት ዲግሪ እንዲኖራቸው በማስገደድ በቅርቡ በሺዎች የሚቆጠሩ አብያተ ክርስቲያናትን ዘግታለች። በእንግሊዝ ዩናይትድ ኪንግደም ደግሞ የሃይማኖት ተቋማት
ተቋማት እንደማንኛውም የበጎ አድራጎት ድርጅት በቻሪቲ ኮሚሽን በኩል ጥብቅ የፋይናንስ ኦዲትና ክትትል ይደረግባቸዋል። የኢትዮጵያን የፋይናንስ ግልጸኝነትና ጥብቅ የምዝገባ ጥያቄም ተመሳሳይ አሰራር ለመከተል ያለመም ይመስላል። የጁማ ጸሎትን የስራ እረፍት ሰዓት ማድረግ በመካከለኛው ምስራቅ የተለመደ ቢሆንም ሙሉ በሙሉ ሴኩላር በሆኑ ሀገራት ግን ይህንን በህግ ማስገደድ የህገ መንግስት ማሻሻያ ሊጠይቅ የሚችል ጉዳይ ነው። የማህበራዊ ሚዲያ እድሜ ገደብን በተመለከተም አውስትራሊያ፣ ብሪታንያና የአሜሪካ ግዛቶች እንደ ዩታህ ያሉት ከ16 ዓመት በታች ለሆኑ ታዳጊዎች ክልከላ ለማድረግ በህግ ቢያወጣም ቴክኖሎጂውን በመጠቀም እድሜን የማጣራት ኤጅ ቬሪፊኬሽን ከፍተኛ የትግበራ ፈተና ገጥሟቸዋል። የምክር ሀሳቦችን የቀጣይ ሂደት በተመለከተ 120ዎቹ የጋራ ማረጋገጫ ቡድን አባላት ከተመካካሪዎች በተሰበሰቡ አስተያየቶች ያዳበሩት የመጨረሻ ስን ለምክክሩ ጠቅላላ ጉባኤ ያቀርባሉ ተብሎም ይጠበቃል። ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ ቁጥር 1265/2014 በተሰጠው ስልጣን መሰረት በጠቅላላ ጉባኤ የሚጸድቁትን አጀንዳዎች ተቀብሎ በተግባር ሊውሉ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለተወካዮች ምክር ቤት ለአስፈጻሚ አካሉና ለሚመለከታቸው ተቋማት ያቀርባል። ይሁን እንጂ የህግና የአፈጻጸሙ ስብስብነት ያላቸው እንዲሁም የመንግስት አስተዳደርን መርህ የሚጋፉ አንዳንዶቹ ምክረ ሀሳቦች በተለያዩ ምክንያቶች ወደ ቀጣዩ የማስፈጸም ሂደት ላይ ያልፉ እንደሚችሉ መረጃዎች አመላክታሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።